ሰላም ጤና ይስጥልኝ እንዴት ናችሁ? ዮናስ ነኝ። የፓወር ሴክሽን የመጨረሻውን ቪዲዮ ይዤላችሁ መጥቻለሁ። በዚህም ላይ እንዴት አድርገን ትሮብል ሹት እንደምናደርግ ነው ማሳያችሁ ማለት ነው። ለምሳሌ አንድ ቴሌቪዥን በመብራት ምክንያት ተቃጥሎ ሲመጣ ምን ነገሮችን ቼክ ማድረግ አለብን የሚሉ ነገሮችን ነው የምናየው። ፓወር ችግር ያለበት ቲቪ ሲመጣ እንግዲህ ሊሚት ነው ማለት ችግሮቹ እዚህ ፓወር ሴክሽን ላይ ሊሚት የሆኑ ናቸው ማለት ነው። በመብራት ምክንያት የተቃጠለ ቲቪ ሲመጣ ምናያቸው ነገሮች በጣም አነስተኛ ናቸው። ስለዚህ በቀላሉ ማስተካከል እንችላለን ማለት ነው። የመጀመሪያው ምንድነው? ሁልጊዜም አንድ ቴሌቪዥን በፓወር ምክንያት ወይም ደግሞ ፓወር ሴክሽን ላይ ችግር ካለ መጀመሪያ ማድረግ ያለባችሁ በዚህ ጋር የምትመለከቱት ፊውዝ አለ። ፊውዝ 3.15 አምፔር 250 ቮልት የሚል ፊውዝ ነው። በዚህ ፊውዝ ቦታ ምን ታደርጋላችሁ? ይሄን ፊውዙን ታነሱትና ይሄን ፊውዝ እዚህ ጋር ነው። ይሄ ታነሱትና በዚህ ፋንታ 40 ዋት እስከ 75 ዋት አምፖል ትጠቀማላችሁ። ይሄ ሁልጊዜም ፓወር ሴክሽን ላይ ችግር ሲኖር ይሄንን ማድረግ አለብን ማለት ነው። ከዛ በመቀጠል ቼክ የምናደርገው 220 ቮልት ኤሲ እዚህ ጋር መኖሩን ቼክ እናደርጋለን። እዚህ ጋርና ይሄ ላይኒ ነው፣ ይሄ ኒውትራል ነው። እዚህ ጋርና እዚህ ጋር ቼክ እናደርጋለን። እዚህ ጋር ቼክ ስናደርግ 220 ቮልት ከሌለ አንደኛ ችግር ሊሆን የሚችለው የገመዱ ችግር ነው። ሁለተኛ ደግሞ ሊሆን የሚችለው የስዊች ችግር ሊሆን ይችላል ማለት ነው። ቴሌቪዥኑ ስዊች የሚጠቀም ከሆነ ስዊች ቼክ ታደርጋላችሁ። ቲቪው ላይ ስዊች ካለ ስዊቹን ቼክ እናደርጋለን። ስዊች ከሌለ ደግሞ ገመዱን ቼክ እናደርጋለን፣ በኮንቲኒቲ ቼክ እናደርጋለን ማለት ነው። ከዛ በመቀጠል የሚሆነው እንግዲህ እዚህ ጋር ላይን ኒውትራል አለ። ከዛ በኋላ ፊውዝ ነው። እዚህ ጋር ፊውዙ በርን ሊሆን ይችላል። ችግሮቹ መጀመሪያ እንመልከት። ፊውዝ ሊቃጠል ይችላል። እዚህ ጋር ያለው ብሪጅ ዳዮድ ሊቃጠል ይችላል። ይሄ ካፓስተር ሊያብጥ ወይም ሊቃጠል ወር ሾርት ሊሆን ይችላል። እዚህ ጋር የሚገኘው PWMRC ፐርስ ዊዝ ሞጁሌሽን IC ሊቃጠል ይችላል። እዚህ ጋር የሚገኘው ሞስፌት ትራንዚስተር ሊቃጠል ይችላል። ከነኚህ ውጪ አይሆንም ማለት ነው። የፓወር ችግር ያለበት ቲቪ ብዙ ጊዜ ቾፐሩም ይሄም ሊበላሽ ይችላል ሜቢ። ነገር ግን አብዛኛ ጊዜ የሚበላሹት ነገሮች እነኚህ ናቸው ማለት ነው። ስለዚህ የመጀመሪያው ፊውዝ ተቃጥሎ ካጋጠማችሁ ይህ ፊውዝ የሚቃጠልበት ምክንያት አንደኛ ሜታል ኦክሳይድ ቫይረስተር ኦር ደግሞ VDR የሚጠቀም ቲቪ ከሆነ ያ ከዚህ በኋላ የሚገኙ ወይም ከፊውዝ ፊት ለፊት የሚገኙ ፕራይመሪ ላይ ይሄ ነው እንግዲህ ፕራይመሪ የምንለው ይሄ ነው። ይሄ ፕራይመሪ ነው፣ እዚህ ድረስ ፕራይመሪ ነው። ይሄ ቾፐር ትራንስፎርመር ነው፣ ይሄ ሰከንደሪ ነው። ስለዚህ የፊውዝ መቃጠል ከሰከንደሪ ጋር አይገናኝም። ይሄ ሰከንደሪ ነው፣ ይሄ ፕራይመሪ ነው። ስለዚህ ፕራይመሪ ላይ ነው። ይሄ ፕራይመሪ ላይ ወይ እዚህ ጋር ያለው ሞስፌት፣ እዚህ ጋር ያለው IC ኦር እዚህ ጋር ያለው ዳዮድ ኦር እዚህ ጋር ያለው MOV ኦር VDR ከተቃጠለ ምን ሊሆን ይችላል? ፊውዝ ይቃጠላል ማለት ነው፣ በተዘዋዋሪ ማለት ነው። ስለዚህ ፊውዝ ከተቃጠለ እነኚህ ነገሮች ቼክ ታደርጋላችሁ። ከዛ በመቀጠል MOV ወይም ሜታል ኦክሳይድ ቫይረስተር ኦር VDR የሚባል አለ። ይህንን አንዳንድ ቲቪዎች ላይጠቀሙ ይችላሉ። ይህ ካለ ቮልቴጅን ሊሚት ያደርግናል ወይ ደግሞ ለቮልቴጅ ፕሮቴክሽን ነው። ፊውዝ ደግሞ ለከረንት ፕሮቴክሽን ነው። ስለዚህ MOV ካለ አንድ ቲቪ በመብራት ምክንያት የመቃጠል ቻንሱ በጣም አናሳ ነው ማለት ነው። ምክንያቱም ድንገት ከረንት ከበዛ ፊውዝ ይቃጠላል፣ ቮልቴጅ ከበዛ ይሄ MOV ይቃጠልና ከዚህ በኋላ የሚገኙ እቃዎች በሙሉ ንጹህ ይሆናሉ ማለት ነው። ስለዚህ ፊውዝ ትመለከታላችሁ። በመቀጠል ደግሞ ዳዮድ ትመለከታላችሁ። ዳዮድ ቫልዩ ወይም ደግሞ ቮልቴጅ ድሮፕ ሊቀንስ ይችላል። በአንድ ዳዮድ መካከል አክሮስ ቮልቴጅ ፓስ ሲያደርግ ቮልቴጅ ድሮፕ ይኖራል ብለናል። ስለዚህ እዚህ ጋር የምንጠቀማቸው ኖርማል ዳዮዶች ናቸው። እዚህ ጋር ደግሞ የምንጠቀመው ሾኪ ዳዮድ ነው። ስለዚህ ሾኪ ዳዮዶች እስከ 0.3 0.4 ድረስ ሊሆን ይችላል፣ 0.2 ድረስ ሊሆን ይችላሉ። ኖርማል እንደኛ አይነት ዳዮዶች ደግሞ እስከ 0.7 ቮልት ቮልቴጅ ድሮፕ ሊኖራቸው ይችላል። ነገር ግን እዚህ ጋር የምናገኘው እንደዚህ አይነት ዳዮድ ከሆነ ኖርማል ኢንተግሬት የተደረገ ዳዮድ ከሆነ ዳዮድ ሊቃጠል ይችላል። ስለዚህ ዳዮድ ኮንቲኒቲ ካሳየብን ሾርት ነው፣ ዳዮዱ ቼክ ማድረግ አለብን። ዳዮዱ ከተቃጠለ በተዘዋዋሪ ፊውዙ ይቃጠላል ማለት ነው። ሌላው ምንድነው? እዚህ ጋር የሚገኘው ካፓስተር አለ። ይህ ካፓስተር 450 ቮልት 56 UF ይላል። እስከ 120 UF አንዳንድ ቲቪዎች ላይ እናገኛለን። ስለዚህ ይህ ካፓስተር ሲደርቅ ውስጡ ሁለት ተርሚናሎች አሉ። ሲደርቅ ሾርት ሊያደርግ ይችላል። ለምን? እዚህ ጋር ፖዚቲቭ አለ፣ እዚህ ጋር ኔጌቲቭ አለ፣ መሃል ላይ ኢንሱሌተር አለ። ስለዚህ ውስጡ ደግሞ አሲድ አለ፣ ኤሌክትሮላይቲክ አሲድ አለ። ያ አሲድ እየደረቀ ሲመጣ ምን ይሆናል? ተርሚናሎቹ ተገናኝተው ሾርት ሊሆን ይችላሉ። ስለዚህ እነኚህን ቼክ እናደርጋለን። ነገር ግን እነኚህ ነገሮች ፌል አድርገው ካጋጠሙን ነው ፓወር ሴክሽን ላይ ችግር አለ ብለን የምናውቀው። ነገር ግን ለምሳሌ እዚህ ጋር አሁን እንደዚህ በአይን ስትመለከተው የተቃጠለ ነገር ያለ አይመስልም። ስለዚህ ሴሪያል በልብ ትጠቀማላችሁ፣ አምፖል ተጠቅማችሁ ልክ ስትሰኩ አምፖሉ በልቶ ጥፍት የሚል ከሆነ ወይ ደግሞ አምፖሉ ምንም የማይበራ ከሆነ ፕራይመሪ ሴክሽን ላይ ምንም አይነት ችግር የለም ማለት ነው። ስለዚህ ይህንን ደግሞ ለማረጋገጥ ሁልጊዜ ምን ታደርጋላችሁ? ይሄኛው እንግዲህ ይሄ እዚህ እነኚህ በሙሉ ግራውንድ ናቸው። ቲቪው ላይም ማሰሪያው ላይም ግራውንድ ነው። አንድ ግራውንድ እዚህ ጋር አድርጋችሁ እዚህ ጋር ፖዚቲቭ ቮልት እዚህ ልታደርጉ 12 ቮልት ኦር 24 ቮልት ማግኘት አለባችሁ። 12 ቮልት 24 ቮልት አሁን የሚጠቀመው ግራውንድ 12 ቮልት ይላል። ስለዚህ ኤክስተርናል 12 ቮልት እዚህ ጋር ብንሰጠው
ያለ ፓወር ሴክሽን ያለዚህ ይሄ ቲቪ መስራት ይችላል ማለት ነው። ስለዚህ ይሄ ቲቪ 12 ቮልት ነው የሚጠቀመው። 12 ቮልትን 5 ቮልት ማለት ነው። 12 ቮልት እዚህ ጋር ቼክ ስታደርጉ እዚህ ጋር 12 ቮልት አለ ማለት ያ ቲቪ ባይበራ እንኳን የመብራት ችግር አይደለም ማለት ነው። ነገር ግን የመብራት ችግር ከሆነ ቼክ የምናደርጋቸው ውስን የሆኑ እቃዎች ናቸው። እነኚህ ናቸው ማለት ነው። ሌላው ምንድነው እዚህ ጋር ሞስፌት አለ፣ ሜታል ኦክሳይድ ሴሚኮንዳክተር ፊልድ ኢፌክት ትራንዚስተር የትራንዚስተር ታይፕ ሆኖ ሞስፌቶች ቤስት ነገር ናቸው። እዚህ ጋር ፒደብሊውኤም አይሲ አለ። ይህ ፒደብሊውኤም አይሲ አንደኛው ከኮሌክተር ጋር ይገናኛል፣ ከኦፕቶኮፕለር ኮሌክተር ጋር። ይሄ ኮሌክተር ነው፣ ይሄ ኦፕቶኮፕለር ኢሚተር ነው። ይሄኛው ደግሞ ኦፕቶኮፕለር ውስጥ ሁለት ነገር አለ ብያቸዋለሁ። ላይት ኢሚቲንግ ዳዮድ አለ፣ ኤልኢዲ አለ ላይቱን ኢሚት ሲያደርግ። ይሄ ደግሞ ፎቶ ትራንዚስተር አለ ማለት ነው። ስለዚህ ኢሚተር ኮሌክተር ቤዝ ትራንዚስተር ላይ ያለ ነው። እዚህ ጋር ደግሞ ካቶድ እና አኖድ አለ ማለት ነው። ምንድነው? ይህም ኤልኢዲ ላይ ያለ ማለት ነው። ስለዚህ ፒደብሊውኤም አንደኛው ከፊድባክ ወይም ደግሞ ከኦፕቶኮፕለር ኮሌክተር ጋር ይገናኛል። አንደኛው ደግሞ ከጌት ሲግናል ጋር ይገናኛል። ስለዚህ ጌት ጋር ይገናኛል፣ ሞስፌት ጌት ጋር ይገናኛል። ያም ማለት ምንድነው? ፒደብሊውኤም ጌት ሲግናል ሲሰጠው ይህ ሞስፌት ስዊች ማድረግ ይጀምራል። ይህም ቮልቴጅ ስዊች ማድረግ ይጀምራል። ይሄ ስዊች ሲሆን እዚህ ጋር ቮልቴጅ ኢንዲዩስድ ሆኖ ወደ ሰከንደሪ ያልፋል። ሰከንደሪው ፊልተር ተደርጎ ስሙዝ ተደርጎ ሰከንደሪ ቮልቴጅ እናገኛለን ማለት ነው። ስለዚህ የፊውዝ መቃጠል ከሰከንደሪ ጋር አይገናኝም፣ ወይም የመብራት ችግር ጋር ቲቪው ላይበራ ይችላል። ነገር ግን ፊውዝ በርን ሆኖ ቢያጋጥማችሁ ሰከንደሪ ላይ ካለ ችግር ጋር መመልከት የለብንም ወይም አይገናኝም ማለት ነው። ፊውዝ በርን ሆኖ ካጋጠማችሁ ኤምኦቪ ቼክ ታደርጋላችሁ፣ ዳዮድ ቼክ ታደርጋላችሁ፣ ካፓስተር ቼክ ታደርጋላችሁ። ሞስፌት ኦር ፒደብሊውኤም አይሲ ከነኚህ አያልፍም ማለት ነው። ስለዚህ አንድ ቲቪ በመብራት ምክንያት ፌል አድርጎ ሲመጣ መጀመሪያ ሁልጊዜም ሪኮማንድ ማድረጋችሁ ሴሪያል በልብ መጠቀም ከ40 ዋት እስከ 75 ዋት አምፖል በመጠቀም ከዛ በኋላ ፕራይመሪ ሴክሽኖችን በሙሉ ቼክ ማድረግ እንችላለን ማለት ነው። በቀጣይ በሌላ ቪዲዮ ያገኛችኋለሁ። እስከዛ መልካም ጊዜ